ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሁለተኛ ክፍል የዕለተ ሰኞ ፕሮግራማችን በቀጥታ ትኩረት የሚያደርገው እንግዲህ የትናንት ምሽቱ የኤል ክላሲኮ ጨዋታ በባርሳ አሸናፊነት መጠናቀቁን ተከትሎ ባርሳ የ2025/26 የስፔን ላሊጋ ሻምፒዮን መሆኑን አረጋግጦ ዋንጫውንም እዛው ስቴዲዮም ኑ ካምፕ ላይ በማንሳት ከተጫዋቾቹ ጋር 29ኛ የላሊጋ ድሉን ሰለብሬት ማድረግ ችለዋል። በኤል ክላሲኮም የእርስ በርስ ግንኙነት ከማድሪድ ጋር ያስተካከለውን ከማድሪድ ጋር እኩል ያበቃውን 105ኛውን የኤል ክላሲኮ ድል ማሳካት ችሏል። ለባርሳ ለደጋፊዎች፣ ለእግር ኳሱ ቤተሰብ ሁሉ አስደናቂ ምሽት ነበር። ማድሪድ ውድቀቱን ያረጋገጠበት የነጩ ቤት የኪሳራ የውድድር ዓመት መሆኑ የተረጋገጠበት፣ በተቃራኒው ደግሞ የባርሴሎና ተከታታይ ባክ ቱ ባክ የላሊጋው ንጉስ መሆኑን ያረጋገጠበት ምሽት ነበር። በኤል ክላሲኮ ማድሪድን በፈርናን ቶሬስ እና እንግሊዛዊው ማርከስ ራሽፎርድ ከማንቸስተር ዩናይትድ በውሰት ሄዶ በባርሳ የሚገኘው ማርከስ ራሽፎርድ እና ፈርናን ቶሬስ በጊዜ አከታትለው ባስቆጠሩት ሁለት ግብ ማድሪድን በማሸነፍ ባርሳ የዘንድሮ የውድድር ዓመትን በስኬት በድል በጎመራ ታሪክ ማጠናቀቅ ችሏል። ይሄ ድል እንግዲህ ባርሳን በዘንድሮ የውድድር ዓመት ከበርናባዩ የኤል ክላሲኮ ሽንፈት በኋላ ካደረጋቸው 25 ጨዋታዎች 23ቱን በማሸነፍ በሜዳ የተደረገውን 18ቱንም ጨዋታ አሸንፎ ምን አይነት አስደናቂ ኮንሲስታንሲ የሃንሲ ፍሊክ ባርሳ አሳይቶ የዘንድሮውን ሲዝን ስኬቱ ብቻ የማይገልጸው አስደናቂ ድል አስመዝግቦ ነው በምሽቱ ጨዋታ ዋንጫውን ማሳካት የቻለውና ለባርሳ ደጋፊዎች ይህን ፕሮግራም ለምታደምጡ በመላው ዓለም ለምትገኙ እንኳን ደስ አላችሁ። ነጩ ቤት የዓለማችን ትልቁ ክለብ፣ የዓለማችን ትልቁን እስኳድ የያዘው ቡድን ስር ነቀል ለውጥ ከቡድን አይደንቲቲ ጋር የሚያስፈልግበት ትክክለኛና ቀጥተኛ የፍሎሬንቲኖ ፔሬዝ አስፈላጊ ውሳኔ በአስፈላጊው ሰዓት የሚያስፈልግበት ጊዜና ሰዓት ላይ ደርሰናል። አሁን ላይ 100% በበለጠ አሁን ላይ በማድሪድ ቤት ስር ነቀል ለውጦች በበለጠ የሚያስፈልጉበት ወቅት ነው። ማድሪድን አልመስል ብሏል። የመልበሻ ቤቱ ግጭት እንዳለ ሆኖ የዘንድሮ ማድሪድ ውጥንቅጡ የወጣ በተጫዋቾች የሚሰለጥን የሚመስለው ማድሪድ ፔሬዝ ከተጫዋች በላይ ለአሰልጣኝ በሰጡት ስልጣን ምክንያት አሁን በአስተማማኝና ትክክለኛ በሆነ መልኩ ዋጋ እንደከፈሉ ማረጋገጫ የሆነ ሲዝን ነው፣ ምንም ጥያቄ የማይቀርብበት። ምክንያቱም አሰልጣኝ የበለጠ ተሰሚነቱን ባጣ ቁጥር አንድ ቡድን እንዴት ማኔጅ ለመደረግ በጣም ከባድ እንደሆነ የምትረዱት በእነዚህ አይነት መመዘኛዎች ውስጥ ነው። በጣም ፈታኙና ከባዱ ጊዜ ይሄ መሆኑን የምትረዱት እና ይሄ የማድሪድ የወቅቱ ሁኔታ የዘንድሮ ሲዝን በአጠቃላይ ጠቅልለን እንመልከት ብንል ማድሪድን የሚመስል ማረጋገጫ። ምክንያቱም በውድድር ዓመቱ መሀል አሎንሶ የተባረረበት ሁኔታ፣ ያቺ ኤል ክላሲኮ ጨዋታ የማድሪድ ድል በጥሩ ሁኔታ እየተጓዘ የነበረው ማድሪድ ዋጋ ከፍሎ ቪኒሲየስ ጁኒየር
ባቀረበው አቤቱታ፣ ባቀረበው ቅሬታ፣ ባሳየው ፕሮፌሽናሊዝም በጎደለው ባህሪ ምክንያት ማድሪድ አሎንሶን ቪኒን ከአሎንሶ በማስበለጥ አሎንሶን አሰናበተ። ከዛም በኋላ ቡድኑ አርባሎዋን ቀጥሮ የትኛውንም አይነት ኮንሲስተንሲ ማሳየት አልቻለም። እንዲሁም በበለጠ ደረጃ ክለቡ ወደ ዝቅጠት ነው እየወረደ የሚገኘው። ሁለት አይነት አይደንቲቲ ተከፍሎበት የዩሮፒያን ተጫዋቾችና አንዳንድ ዩሮፒያን ተጫዋቾችን ያቀላቀሉ የላቲን አሜሪካ ተጫዋቾች መልበሻ ቤቱን ለሁለት ከፍለውት ሲነርና የፍራንስ ተጫዋቾች በቃ የመልበሻ ቤቱ ስፕሪት 100% ከማድሪድ ላይ ተገፎ ጠፍቶ ነው ያየነው። ይሄ ጉዳይ እንግዲህ ለበለጠ ስር ነቀል ለውጥ አሁን ቋሚ አሰልጣኝ ካሪዝማቲክ የሆነ ሙሉ በሙሉ ፓወሩን ሃንድል አድርጎ መያዝ የሚችል የማድሪድን ጣዕም የሚረዳ የክለቡን ባህልና ንግስና መመለስ የሚችል በማድሪድ አይደንቲቲ ደረጃ ማሰልጠን የሚችል አሰልጣኝ እንደሚያስፈልግ ፍሎሬንቲኖ ፔሬዝ ተረድቶ አሁን ጆዜን ለማምጣት ኦልሞስት እየተጠናቀቀ እንደሆነ እየተሰማ ነው የሚገኘው። ግን ስለ ጣፋጩ የባርሳ የውድድር ዓመት እናንሳ። በነገራችን ላይ ወደ ባርሳ ድል ከመግባታችን በፊት ትናንት የእግር ኳስ ትዕይንቶችን ስናይ ነበር ያመሸነው ማለት እንችላለን። ከቀን አንስቶ የመጀመሪያው ጉዳይ ከተመለከታችሁ በስኮትላንድ ፕሪሚየር ሊግ ታሪክ ከ1985 በኋላ ኦልሞስት ከ40 ዓመት በኋላ ማለት ነው አይደል ካልተሳሳቱ፣ ለመጀመሪያ ጊዜ በታሪክ ከሴልቲክ እና ከሬንጀርስ ውጭ አንድ ክለብ ለማንሳት ተቃርቦ ነበር። ሄርትስ ታውቃላችሁ ብዬ አስባለሁ። የዚህ የስኮትላንድ ክለብ ስም አዲስ አይደለም። ሄርትስ ዋንጫውን ለማንሳት በጣም በተቃረበበት ወቅት የሁለት ጨዋታ ዕድሜ በቀረው የስኮትላንድ ሊግ ሴልቲክ እንደምንም አፈርልሶ ማይክ ኦኒልን በውድድሩ ዓመት መሀል ላይ ከቀጠረ በኋላ ከገባበት የውጤት ማጣት አንሰራርቶ ተነስቶ አሁን ሃርትን አንገቱን ይዞታል። የስኮትላንድ ሊግ በስተመጨረሻም ከሴልቲክ እና ከሬንጀርስ ውጭ አንድ አዲስ ታሪክ ልንሰማ ነው ስንል ዳግም ወደ ሴልቲክ ሊመለስ የተቃረበ ይመስላል። ምክንያቱም ሄርትስ 76 ነጥብ አለው። ትናንት ኦልድ ፍሬም ደርቢ ተደርጓል። ያው ይህን ደርቢ በግሌ ስለምወደው አጋጣሚውን እንትን ብሎ ለመመልከት ሞክሬ ነበር። ኦልድ ፍሬም ደርቢና በሴልቲክ እና ሬንጀርስ መካከል ሴልቲክ 3-1 አሸነፈ። ይህንም ማሸነፉን ተከትሎ የነጥብ ልዩነቱን አጥብቦ 76-75 ላይ ሆነዋል። ሁለት ጨዋታ ቀሪ አለ። የሚያስገርማችሁ ጉዳይ 38ኛው ሳምንት የመጨረሻው ጨዋታ የሚሆነው ሴልቲክ ስቴዲየም ላይ ሄርትና ሴልቲክ ነው የሚያደርጉት። ድራማ ልናይ ነው ማለት ነው። ስለዚህ ይህኛውም እግር ኳሳዊ ትዕይንት ትናንትና ከተመለከትናቸው አስደናቂ አጋጣሚዎች አንዱ ይሄ ነው። ሻክታር ዶኔስክ ለ16ኛ ጊዜ የዩክሬንን ፕሪሚየር ሊግ ዋንጫ ማሳካት ቻለ። ሌላኛው ትልቁ አስደናቂው ጉዳይና እግር ኳስ ውስጥ ያለመድ ነው ግን ሊለመድ የሚገባ በጣም በቃ በእግር ኳስ ውስጥ ከተመለከትናቸው ትላልቅ አጋጣሚዎችና አንዳንዴ የሀገራችንን የእግር ኳስ ደረጃ ተመልክተን ከምናዝንበት አንገታችንን ከሚያስደፉ ጉዳዮች መካከል አንዱ ምንድን ነው? የሌላ የዩሮፒያን ክለቦች ኃላፊነት ለመስጠት የሚደፉበት ርቀትና የኛ ሀገር እንግዲህ ለአሰልጣኞች በተለይ ለወጣት አሰልጣኞች ያላቸውን እምነት በተመለከተ ከትናንት በስቲያ አባሪፍ ፕሮግራም ሰርተው ወደኋላ መለስ ብላችሁ አርቴታ፣ በሽር አብደላ፣ ኤልያስ መልካ ምናምን ያሉበትን ፎቶ ከቀናት በፊት የሰራነውን ተመልከቱ። ወደኋላ መታችሁ እዛ ላይ ሰፊ ሀሳብ አንስተዋል እና ከአባ ጋር ቆይታ ጥሩ ፕሮግራም ስለሆነ ያን ፕሮግራም አድምጡት። በኤፕሪል ወር 2026 ኤፕሪል 11 ማሪያ ሉዚያኖ ኢታ የምትባል ጀርመናዊ በጀርመን ድሬዝደን የተወለደች የቀድሞ እግር ኳስ ተጫዋች አማካይ የነበረች አሁን ለዩኒዮ በርሊን ዋና አሰልጣኝ ተደርጋ የተሾመች ሴት እንስት እህታችን እንግዲህ
የጀርመን እግር ኳስ አብዮትን ተመልከቱ። ለወጣት ተጫዋቾች፣ ለወጣት አሰልጣኞች ማደግ፣ መፈንደቅ፣ ማጎልበት ለወጣት አሰልጣኞች ፕሮጀክት ካላቸው ከፍተኛ ክብርና ዘመናዊ እግር ኳስ እንዴት ጀርመናዊ አሰልጣኞች ሻይን እንዳደረጉና ይሄ ኢንቴንሲቲ ፉትቦል መነሻ የሆነው የጀርመን እግር ኳስ የኤርገን ክሎፕ አብዮት ከቀሰቀሳቸው ተአምረኛ አሰልጣኝ ትውልዶች መካከል አንዱ አካል ሆናለች። እንግዲህ ማሪያ ሉዚያኖ ኢታ አሁን ላይ የዩኒዮ በርሊን አሰልጣኝ ዋና አሰልጣኝ ሆና ተሾመች። የመጀመሪያ ጨዋታዋን ትናንትና 3-1 በማሸነፍ በወንዶች ውድድር በቡንደስሊጋ አይደለም በኢሮፒያን ቶፕ 5 የክለቦች ታሪክ የመጀመሪያ ሴት አሰልጣኝ የነጥብ ጨዋታን በድል የጀመረች ተደርጎ በታሪክ መዝገብ ላይ ተቀመጠ። ይሄ ለእግር ኳስ ትልቅ እኮ ትዕይንት ነው። ወደ እኛ ሀገር ስትመጡ ወጣት አሰልጣኞች ክለብን ከታችኛው ዲቪዚዮን ወደ ላኛው ዋናው የፕሪሚየር ሊግ ውድድር ሲያሳድጉ በሲቪ ምክንያት ወይ አንድ ወረቀት ምናልባት ሌላው ትልቅ አሰልጣኝ ነኝ ብሎ በትላልቅ ክለቦች በሀገራችን እግር ኳስ ላይ የተቀመጡ አሰልጣኞች እርግጠኛው ነው ለመናገር ከጋርዲዮላ በላይ ወረቀት ሊኖራቸው ይችላል። ወረቀት አይደለም ውጮች ላይ ተቀባይነት የሚያስገኘው ክራይቴሪያ ሊኖረው ይችላል፣ ግን 1% ወይ 2% ነው። አንተ ያዝከው የእግር ኳስ አስተሳሰብ ለክለቤ ፋይናንሻሊ ምን ያክል ጠቀሜታ ይዞ ይመጣል፣ የክለቤን ታሪክ መቀየር ይችላል፣ ክለቤን ለስኬት ማብቃት ይችላል። አንተ ይዘህ የመጣው የፕሮጀክት አቅም ነው በክለቦች ደረጃ የሚታየው እንጂ አንተ ባካበትከው ልምድ የሰበሰብከው ወረቀት አይደለም። ተመልከቱ ዘመናዊ እግር ኳስ አብዮት። አሁን እኮ እየተመለከትን ያለ ነው የነ ፔፕ ኢራ እየቀነሰ መምጣቱ፣ የተለያዩ ጉዳዮች። ክሎፕ ኢነርጂውን ጨረስኩኝ አለ። አሁን የነ አርቴታ ዘመን የነ አሎንሶ የነ ፋብሬጋዝ በቅርቡ ሲጫወቱ የምናውቃቸው። ተመልከቱ እኛ እያየን እግር ኳስን ያቆሙ አሰልጣኞች ወደ እግር ኳሱ እየመጡ ነው። እኛ ሀገር ግን እኛ ከመወለዳችን በፊት እያሰለጥኑ ያለው አሰልጣኞች አሁንም የዘርፉ ዋና አሰልጣኝ ናቸው። ምክንያቱም ወጣት አሰልጣኞች እንግዲህ በየትኛው መስመር ላይ ገብተው ሊያሰለጥኑ እንደሚችሉ በጣም የሚያሳፍር ነው እና ማሪያ ሉዚያኖ ኢታ ትናንትና ታሪክ ሰርታለች እና እቺ እንስት አሰልጣኝ ረጅም ርቀት እንድትጓዝና እንዲቀናት ከወዲሁ የራሳችንን ምኞት እያቀረብን እንግዲህ ዩኒዮ በርሊንን በጥሩ ደረጃ ይዛ የምታጠናቀቅ ከሆነ በግዙፍ ውድድሮች የምናያት ይሆናል። ምን ያክል አቅም ቢኖራት ነው በጀርመን እግር ኳስ በቅርብ ዓመት እንደ የዛሬ 2 ዓመት ነው ካልተሳሳትኩ የዛሬ 3 ዓመት ዩኒዮ በርሊን እኮ ለባየር ሙኒክ ፈተና የነበረው ክለብ ነው። እዛው የበርሊን የዋናው ከተማ የሄርታ በርሊንን ነበር ከዚህ በፊት የምናውቀው። የበርሊን የዋና ከተማው ቡድን በቅርቡ ሊጉን ከተቀላቀለ በኋላ ምን አይነት አስደናቂ ኮንሲስታንሲ ካሳየ በኋላ እንግዲህ በዩኤፋ ቻምፒየንስ ሊግም ታስታውሳል። አሁን እንግዲህ ሴት አሰልጣኝ ቀጥሯል። ይሄ ነው እግር ኳስ ማለት። በያዝከው የወረቀት ብዛት ሳይሆን ባለክ አቅምና በምታቀርበው ፕሮጀክት ነው። በየትኛውም የእግር ኳስ ዘርፍ ላይ ተቀባይነት የሚኖር ፋብሬጋዝ የዛን ያክል 30 አይነት ሲቪ ሰብስቦ አይደለም ኮሞን እዚህ ያደረሰው። አሎንሶ ማድሪድን ያሰለጠነው፣ አርቴታ በአርሴናል ዋንጫ ለማንሳት እዚህ የተቃረበው። የሃንሲ ፊሊክ ታሪካዊ ምሽትን ደግሞ እንመልከት። ምን አይነት አስደናቂ ምሽት ነበር! አሳዛኝና አስደናቂ የተደበላለቀ ስሜት ነበር ሃንሲ ፊሊክ ያሳለፉት። ጨዋታው ሊጀምር ሰዓታት ሲቀሩት፣ ሰዓታት በጣም ቢበዛ ጨዋታው ሊጀምር 2 ሰዓት አይሞላው የሃንሲ ፊሊክ አባት ማረፋቸው ተነገራቸው። ተመልክቶ ሃንሲ ፊሊክ አባታቸው አርፎ ነው ወደ ሜዳ የገቡት። ምን ያክል ልብ ሊሰብር እንደሚችል። አይ ይሄማ ለካታሎኒያዎች የፕራይድ ቀን ነው ያለው። በቃ የፕራይድ ቀን ነው። ስለዚህ ሀዘኔን አምቄ ይሄን የደስታ ቀን አመቱን ሙሉ ከደከምንበት ድካም ጋር አሳልፈን ሀዘኔን በውስጤ ላምቅ፣ ሀዘኔን በደስታ ልቀይር ብሎ ነው ሜዳ የገባው። ምን ያክል ቅስም ሰባሪ ቀን እንደሚሆን ለሃንሲ ፊሊክ ሳሉት። ሜዳ ከመግባቱ ከሰዓታት በፊት ተጫዋቾች ባረፉበት ሆቴል ውስጥ ሆነው ነው የአባታቸው መሞት ሃንሲ ፊሊክ የሰሙት። እና በጨዋታው ላይ ከተመለከታችሁ መጀመሪያ የተደረገው የሊና ጸሎት ለሃንሲ ፊሊክ አባት ነው።
በጣም አሳዛኝ አጋጣሚ። ግን ጉዳዩ እንዴት ተጠናቀቀ ብላችሁ ስታዩ ደግሞ ባርሳ 29ኛውን የላሊጋ ዋንጫ የታሪክ ባላንጣውን ተቀናቃኙ የምንጊዜም ተቀናቃኙ የዓለማችን ትልቁን ክለብ ሪያል ማድሪድን ገንድሶ አሸንፎ ነው ዋንጫውን ያነሳው። የማድሪድ የኪሳራ ዓመት በግልጽ እየታየ የባርሳ የአበባ ዓመት ከበስተጀርባ የበርካታ ዕዳዎችና ኪሳራዎችን ግን በእንደነዚህ አይነት ባሸበረቀ ድል ባርሳ ጊዜውን እየተሻገረ ባክ ቱ ባክ ላሊጋን አሳካ። ማድሪድ አሁንም በውስጣዊ ችግሩ ላይ ነው ያለው። ማድሪድ አሁንም በጥያቄ ውስጥ ነው ያለው። ባርሳ በእነዚህ ባላማሲያ ወጣት ተጫዋቾች ሮጦ ባልጠገቡ ተጫዋቾች ሊጉን ባክ ቱ ባክ ሲያነሳ ፋይናንሻሊ ያለው የገንዘብ አቅም፣ ፋይናንሻሊ ያለበት ጫና ተጫዋች የመግዛት የመሸጥ አይደለም። የገዛውን ተጫዋች እንኳን በተረጋገጠ ውል የማስመዝገብ ጉዳይ አደጋ ውስጥ በገባበት ጊዜያት ውስጥ ባርሳ ግን ሩቅ አሳቢ ነው። ባሉት የአካዳሚ ተጫዋቾች ምን ያክል ስኬት ሊመጣ እንደሚችል በማረጋገጫ ፍንትው አድርጎ አሳየ። ኤክስፒሪየንስን ከወጣት ተጫዋቾች ጋር አዳብሎ በመያዝ አስደናቂ ሲዝን ባርሳዎች አሳልፈው 18 የሜዳ ጨዋታ አሸንፎ በኮንሲስታንሲ ካለፉት የኤል ክላሲኮ ሽንፈት በኋላ ካደረጓቸው 25 ጨዋታዎች ውስጥ 23ቱን አሸንፎ ባርሳ በአስደናቂ ሜንታሊቲ ሃንሲ ፍሊክ እኮ የሚያሰለጥኑትን ቡድን እውነት ለመናገር የትኛው አሰልጣኝ በኃላፊነት ይረከባል ይሄን ስብስብ? ኋላ መስመሩ እኮ ባዶ ነው። የባርሳ ባዶ ነው ማለት እዚህ ላይ የጉዳት መበራከት ክለቡ እንዴት ዋጋ እንደሚያስከፍል ሃንሲ ፍሊክ ባክ ቱ ባክ ሌጀንደሪ የሆነ ስራ በባርሳ ቤት እየሰራ ነው። ላሚን ያማል ገና 20 ዓመት ሳይሞላው 3 የላሊጋ ዋንጫን አሳክቷል። ምን ያክል የስኬትና የአበባ ዘመን እንደሆነ ለባርሳ አሁን ላይ በወቅቱ ላይ የምናያቸው ጉዳዮች ሁሉ የባርሳ ቀጣይ ጊዜያት በተሟላና በአስደናቂ ጆርኒ እንደቀጠለ። ይሄ በጣም ለባርሳ ምርጡ የውድድር ዓመት በድጋሚ የታየበት ነው። አንድ ከባርሳ ዋንጫ ማሳካት ጋር በተያያዘ አንድ ታሪክ ስመለከት ጆአው ካንሴሎ በእግር ኳስ ታሪክ ብቸኛ ተጫዋች ሆኗል። በክለብ ታሪክ በሴሪያ ከጁቬንቱስ ጋር፣ በእንግሊዝ ከማንቸስተር ሲቲ ጋር፣ በጀርመን ከባየር ሙኒክ ጋር፣ አሁን ደግሞ ከባርሳ ጋር ላሊጋ በማሳካት የቶፕ 5 ሊግ ክለቦችን ከአራቱም ጋር የሊግም ዋንጫ ያሳካል። በታሪክ ብቸኛ ተጫዋች ሆኖ መመዝገቡን ኦፕታ እያነሳን የሚገኘው እና ለባርሳ ደጋፊዎች እንኳን ደስ አላቸው። የምሽቱ እንቅስቃሴ፣ የተጫዋቾች የሜዳ ውስጥ በራስ መተማመን፣ ሁሉም ነገር በባርሳ ይሄ በወጣት ተጫዋቾች የተገነባው አይደንቲቲ እውነትም ለዚህ ድል ለዚህ ላሸበረቀ አስደናቂ ታምር ባርሳ ይገባዋል። በዘንድሮ የውድድር ዓመት ላመጣቸው ስኬቶች የክለቡ ትልቅ ድካምና ልፋት ነው። በነገራችን ላይ ትናንት ምሽት ሉዊስ ኤንሪኬ ብረስትን በሜዳው በዲዝሪ ዱዌ ግብ ካሸነፈ በኋላ ወደ መልበሻ ክፍል እየገባ አንድ ጋዜጠኛ ያለፈ ሉቾ ብሎ ባርሳ እኮ ሻምፒዮን ነን ሲለው እኛ እንዲህ ነን ብሎ ይመልስለታል። ባርሴሎናዊነት ከዚህ እስከ ፓሪስ ድረስ የተያያዘ ቼን ነው እና እኛ እንዲህ ነን በማለት ነው ለጋዜጠኛው የመለሰው። እና ትናንት ምሽት በብዙ ድራማዎች የተሞላው ጨዋታ በባርሳ አስደናቂ የጨዋታ ብልጫና ድል መጠናቀቅ ችሏል። ማድሪድ ላይ እስቲ አንድ የመጨረሻ ሀሳብ እናንሳና ፕሮግራማችንን እንቋጭ። ትናንት ምሽት አንድ ጉዳይ ምናልባት በማድሪዲስታ አስተሳሰብ ውስጥ ማድሪድን ረጅም ዓመት የደገፋቸው አድማጮች ትኖራላችሁ ብዬ አስባለሁ። ደግሞም ይኖራል። ምክንያቱም በመላው ዓለም ኦፊሻሊ ከ600 ሚሊዮን በላይ ደጋፊ ያለው ቡድን የዚህም ታሪካዊ የዓለማችን ትልቁ ክለብን በምን አይነት ብራንድ ላይ ለመመልከት እንደሚፈልግ ይታወቃል። ማድሪድ መለኪያ ዋንጫ ነው። የዘንድሮ ሲዝን ያለ ዋንጫ ተጠናቋል። ማድሪድ መለኪያው ወርልድ ክላስ ተጫዋቾችን ፐርፎርማንስ መመልከት ነው።
ትናንት ምሽት በዛ ደረጃ ፐርፎርም የሚያደርግ ተጫዋች የጠፋበት ምሽት ነው። የማድሪድን መለኪያና የማድሪድን የማሊያ ልኬት የተረዳ ተጫዋች ትናንት ምሽት በማድሪድ ደረጃ ፐርፎርም አድርጓል ብዬ አንድም የምጠራው ተጫዋች የለም። አንድም ቪኒሲየስ ጁኒየር ከአንድ ሙከራ በኋላ ምን አይነት የማድሪድ እንደነዚህ አይነት ተጫዋቾች ናቸው እንደ ማድሪድ የሚወክሉት? እሱ ብሽሽቁ ከባርሳ ደጋፊና ከባርሳ ተጫዋች ጋር ነው እንጂ ለዚህ ማሊያ መጫወት ምን ማለት እንደሆነ ትርጉሙና ኑ ካምፕ ላይ መጫወት ምን ማለት እንደሆነ የተረዳ አይመስለኝም። እሱ 15 ጣቱን ያሳያል ስለ ማድሪድ 15 ሻምፒየንስ ሊግ። እሱን ታሪክ የሰሩ ስንት ገናና ታሪክ የሰሩ የክለቡ እኮ እንዴ 3 ተከታታይ ሻምፒየንስ ሊግን ባክ ቱ ባክ አይደል 3 ጊዜ ተከታታይ ዚዳን እኮ አንስቶ በዚዳን ውስጥ የሶስቱ ተከታታይ ስኬት መሰረት የሆኑ እነ ሮናልዶ እነ ራሞስ እነ ቤንዜማ እነ ቤል እነ ሞድሪች እነ ክሩስ እንደዚህ ሁላ ተጫዋቾች አልተመጻደቁም። ምክንያቱም ክለብ ከተጫዋች በላይ እንደሆነ ስለሚያውቁ የዚህን ክለብ ኃያልነት ስለሚረዱ ማድሪድ ምን ማለት እንደሆነ ተረድተውት ማሊያውን ስለለበሱ የማድሪድ ስፕሪት እንዲህ በተበላሸበት ወቅት የክለቡ አምበል ሆኖ ሜዳ የተሰለፈ ተጫዋች ከባርሳ ተጫዋች ጋር መግባት ያለበት እሰጥ አገባ ወይም መመላለስ ያለበት የቃላት ባህሪ ይሄ ነው እንዴ? ይሄ እኮ ነው በቃ የማድሪድ አይደንቲቲ በጣም ኮምፕሊትሊ ይሄ ምንድነው የሚባለው ከክራይስም የባሰ አይደንቲቲ ክራይስ ውስጥ ማድሪድ መግባቱ የምትመለከቱት ትናንት ምሽት የተጫዋቾች ፐርፎርማንስ ደረጃ ስታዩ ባርሳ ከኦሳሱና ወይ ከራዮ ቫሊካኖ ወይም ከሆነ ቡድን ጋር የሚጫወት ይመስላል እንጂ ማድሪድ አይመስልም። ማድሪድ ይሄ አይደለም መለኪያው። ማድሪድ በ10 ተጫዋች ኑ ካምፕ ላይ የሚያሸንፍ ሜንታሊቲ ያለው ቡድን በ10 ተጫዋች። አሁን ጆዜ እንግዲህ ከበርናባዩ ደጅ ላይ እንደቆሙ በስፋት እየተመለከትን ነው። የጆዜ መምጣት ከሚቀይራቸው ጉዳዮች መካከል አንዱ መልበሻ ቤት ያለውን ስነ ምግባር ቀጥ ለጥ ማድረግ ይችላል። ምክንያቱም ማንም ተጫዋች ከክለብ በላይ እንዳልሆነ እንደ ጆዜ በአስተዳደር ተጫዋቾችን ይሄ በቃ በፕሮፌሽናሊዝም እንዲጓዙ የማድረግ አቅም ያለው አሰልጣኝ በማድሪድ ደረጃ አሁን ላይ የበለጠ ተመራጭ ይሆናል ተብሎ አይታሰብም ከጆዜ በለጠ እና ጆዜ እንግዲህ ቀጣዩ የማድሪድ አሰልጣኝ መሆናቸው የማይቀር ይመስላል። ግን ለባርሳ ደጋፊዎች እንኳን ደስ አላችሁ። በራሽፎርድ እና በፈርናን ቶሬስ አስደናቂ ሁለት ራሽፎርድ ከቅጣት ምት ፈርናን ቶሬስ ከአስደናቂ ሊንካፕ ከኤልሞ ጋር ባስቆጠሯቸው 2 ግቦች ባርሳ ማድሪድን ኑ ካምፕ ላይ አሸንፎ ዋንጫውን ኑ ካምፕ ላይ አነሳ። ለባርሳ ደጋፊዎች እንኳን ደስ አላችሁ እያልን የሰኞ ፕሮግራማችን በ2 ክፍል እኚህን ይመስሉ ነበር። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በማክሰኞ ንጋት ፕሮግራማችን እንገናኛለን። ሰላም ቆዩ።